ሰላም ጤና ይስጥልኝ ውድ የብስራት ቴሌቪዥን የዩቲዩብ ቻናል ተከታታዮቻችን እንደምን አላችሁልን? የብስራት ሀተታ ፕሮግራማችን አሁን ጀምሯል። በዛሬው የብስራት ሀተታ ፕሮግራማችን በሲቢ ኢትዮጵያ ፕሪሚየር ሊግ በ17ኛ ሳምንት ጨዋታዎች ዙሪያ ቆይታ እናደርጋለን። ትናንት የ17ኛ ሳምንት የሲቢ ኢትዮጵያ ፕሪሚየር ሊግ ጨዋታ ተጀምሯል። በዚህ ጉዳይ ላይ ቆይታ የምናደርግ ነው የሚሆነው። በተለይም ደግሞ በፋሲል ከነማና በአርባ ምንጭ ከተማ ጨዋታ ላይ የሚነሱ የዳኝነት ጉዳዮችን እናነሳለን። በትናንትናው ጨዋታ እንግዲህ አንድ ታሪክ ተሰርቷል። በሲቢ ኢትዮጵያ ፕሪሚየር ሊግ እንግዲህ ቃል ኪዳን ዘላለም ሁለተኛዋን ጎል ሲያስቆጥር በእጁ ነው ያስቆጠራት። ይህም እንግዲህ ከማራዶና በኋላ ዳግም በአዲስ አበባ ስቴዲየም ዳግም ማራዶናን ቃል ኪዳን ዘላለምን አይተናል። ይህን ጉዳይ እናነሳለን። በተደጋጋሚ የሚነሳው የሲቢ ኢትዮጵያ ፕሪሚየር ሊግ የዳኝነት ስህተት ከጊዜ ወደ ጊዜ እየጨመረ መጥቷል። ይህንን ጉዳይ የምናነሳ ነው የሚሆነው። ዛሬም የሚደረጉ ወሳኝ ጨዋታዎች አሉ። በሊጉ የደረጃ ሰንጠረዥ ላይ ለውጥ ሊያመጡ የሚችሉ ጨዋታዎች ናቸው። መቻል ከኢትዮጵያ መድን የሚጠበቀው ጨዋታ ነው። ቅዱስ ጊዮርጊስ ከምድረ ገነት ሽሬ እንዲሁም ደግሞ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ሜዳ ኢትዮ ኤሌክትሪክን ከወላይታ ዲቻ ያገናኛል። እነዚህን ጨዋታዎች እያነሳን ቆይታ እናደርጋለን። ፕሮግራም አዘጋጅቶ ወደ እናንተ በማድረሱ እኔ አንተነህ ታረቀ ከመላው የስቱዲዮ ባለሙያዎች ጋር በጋራ ሆነን አብረናችሁ ቆይታ እናደርጋለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ቀዳሚ የምናደርገው ጉዳያችን ታዲያ የፋሲል ከነማንና የአርባ ምንጭ ከተማን ጨዋታ ነው። ትናንት በአዲስ አበባ ስቴዲየም ቀን 10 ሰዓት ላይ የተደረገ ጨዋታ ነው። ይህ ጨዋታ እንግዲህ ብርቱ የመሸናነፍ ፍክር የተደረገበት ጨዋታ ነበረ። 3-2 ነው ፋሲል ከነማ ጨዋታውን ማሸነፍ የቻለው። ለፋሲል ከነማ እንግዲህ ጥሩ የሚባል ውጤት ነው። እንግዲህ ወደ አሸናፊነት የተመለሰበትን ነው ውጤት ነው ያስመዘገበው። ከተከታታይ 2 ጨዋታዎች ካቻ ውጤት በኋላ ዳግም እንግዲህ ወደ አሸናፊነት ተመልሷል። ፋሲል ከነማ ቀሪ አንድ ጨዋታ እንዳለው የሚታወቅ ነው። ማክሰኞ ዕለት ሊያደርገው የነበረው ከሀዲያ ሆሳዕና ጋር ሊያደርገው የነበረው ጨዋታ በዓሉ ምክንያት እንደተላለፈ ወደ ሌላ ጊዜ እንደተላለፈ የሚታወስ ነው። ታዲያ ይህን ጨዋታ አሸንፎ ከደረጃ ሰንጠረዡ ላይ የዋንጫ ፉክክር ውስጥ መግባት የቻለበትን ውጤት አስመዝግበዋል ትናንት ማለት ነው። ይህ ጨዋታ እንግዲህ ለአርባ ምንጭ ከተማ በእጅጉ አስፈላጊ ጨዋታ ነበር። ይህን ጨዋታ ቢያሸንፍ ኖሮ ምናልባት የዓመቱን የመጀመሪያ ድሉን የሚያሳካበት ጨዋታ ነበር። ነገር ግን አርባ ምንጭ ከተማ እንግዲህ 17 ጨዋታዎችን ሳያሸንፍ የተጓዘ ብቸኛው የሲቢ ኢትዮጵያ ፕሪሚየር ሊግ ክለብ ሆኗል ማለት ነው። እንግዲህ እስካሁን አርባ ምንጭ ከተማ ከ3 ነጥብ ጋር መገናኘት አልቻለም። አሁንም በሊጉ የደረጃ ሰንጠረዥ 20ኛ ደረጃ ሊጉ ግርጌ ላይ ነው የሚገኘው። እንግዲህ አርባ ምንጭ ከተማ ዘንድሮ በፕሪሚየር ሊጉ ለመትረፍ የሚያደርገው ጥረት በእጅጉ እክል እየገጠመው ነው የሚገኘው። ምናልባት ይተርፋሉ የሚለው ጥያቄ አሁን ላይ በእጅጉ እያየለ እየመጣ ነው የሚገኘው። ሊወርድ የሚችልባቸው እድሎች እያየሉ ወይም ደግሞ እየጨመሩ እየመጡ ነው። በሊጉ የደረጃ ሰንጠረዥ ላይ ለመቆየት የሚደረግ ፉክክር በእጅጉ እየበረታ ነው የሚገኘው ዘንድሮ። አርባ ምንጭ ከተማ ታዲያ አንደኛው ተጠቂው ቡድን ሆኗል። አሰልጣኝ ቀይሮ ነበረ። በምክትል አሰልጣኝ ወይም በጊዜያዊ አሰልጣኝነት አበባው ቡጣቆ ነው እየመራው የሚገኘው። ግን አበባውን ካመጣ በኋላ 3 ነጥብ ማግኘትም አልቻለም። ትናንትናም እንግዲህ ጥሩ ፉክክር አድርጎ ነበር። ምናልባት በግብ ማግባት ረገድ ችግሮች ነበሩበት። ያንን ችግሩን ይቀርፋል ተብሎ ታስቦ ነበረ። ያንን ችግሩንም ትናንት እንግዲህ 2 ጎሎችን አስቆጥሯል። በእርግጥ ከመቼውም ጊዜ በበለጠ ትናንት የተሻለ ነበር። እስካሁን ባስቆጠራቸው በ16 ጨዋታዎች 5 ጎሎችን ነበር ያስቆጥረው። ትናንት ግን 2 ጎሎችን አስቆጥሯል። ይህም ማለት እንግዲህ እስካሁን ከተደረጉት ከ50% በላይ ጎል ትናንት አስቆጥሯል ማለት ነው። እስካሁን ከተደረጉት በ16 ጨዋታዎች 5 ብቻ ነበረ ያስቆጠረው። ለሁሉም ጨዋታው ትናንት ብርቱ ፉክክር የተደረገበት ጨዋታ፣ ጎል ያየንበት፣ በሙከራዎችም የታጀበ ጨዋታ ነበረ። ለተመልካች ትንሽ ክፍት የሆነ ጨዋታና አዝናኝ የሆነ ጨዋታ ነበር። በሲቢ ኢትዮጵያ ፕሪሚየር ሊግ በተለይ በአዲስ አበባ ስቴዲየም የሚደረጉ ጨዋታዎች በእጅጉ ጎል የማይቆጠርባቸው ከአንድ በላይ ጎል የማይቆጠርባቸው ጨዋታዎች ይበዙት ነበር። የትናንትናው ጨዋታዎች ግን ከዚህ እየበለጠ ነበረ። 5 ጎሎችን አስመልክቶናል። በዚህኛው ጨዋታ ታዲያ ዋነኛው የመነጋገሪያ ርዕስ የነበረው የጨዋታ የመነጋገሪያ ርዕሰ ጉዳይ የነበረው የቃል ኪዳን ዘላለም ጉዳይ ነበረ። ቃል ኪዳን ዘላለም ሁለተኛዋን ጎል ሲያስቆጥር እንግዲህ የዕለቱ አልቢተር ቴዎድሮስ ምትኩ ነበረ። ትናንት እንግዲህ ጨዋታውን እውነት ለመናገር በደንብ መቆጣጠር ችለው ነበረ። ግን ጎል የተቆጠረበት መንገድ ግን በእጅጉ አዝናኝም ነበረ። ትኩረትንም የሳበ ጉዳይ ነበረ። ቃል ኪዳን ዘላለም እንግዲህ በእጁ ነው ጎሏን ያስቆጥረው ለፋሲል ሁለተኛውን ጎል ሲያስቆጥር ማለት ነው። ግን የዕለቱ ዋና ዳኛ ቴዎድሮስ ምትኩ አላዩትም፣ ጎሉን አጽድቀውታል። እንግዲህ በመልሶ በካሜራ ሲታይ ግን እንግዲህ የማራዶናን ጎል የምታስታውስ ናት። እንግዲህ ዳግማዊ ማራዶና እየተባለ ነው የሚገኘው ቃል ኪዳን ዘላለም በአዲስ አበባ ስቴዲየም ከ40 ዓመት በኋላ ዳግም ምናልባት የኛው የዋንጫ ጨዋታ ይሆን እንጂ የማራዶና ጎል እንግዲህ አርጀንቲና ብሔራዊ ቡድን ያቺ ጎል ስትታወስ የምትኖር ናት። ዳግም ትናንት ታዲያ ቃል ኪዳን ዘላለም
በአርባ ምንጭ ከተማ መረብ ላይ በእጁ ጎል አስቆጥሮ የጨዋታው ዋነኛ መነጋገሪያ ርዕሰ ጉዳይ ነበረ። የዳኝነት ስህተቱ እንግዲህ ከጊዜ ወደ ጊዜ እየጨመረ ነው የሚገኙ። በእርግጥ ዋና ዳኛው ያንን ነገር ላያዩት የሚችሉበት አጋጣሚ ሊፈጠር ይችል ነበረ። መስመር ዳኛው ጋር መነጋገር የሚችሉበት አጋጣሚም ነበረ። የአርባ ምንጭ ከተማ ተጫዋቾች በተደጋጋሚ ኮምፕሌን ሲያቀርቡ ነበር፣ ግን ያንን መስማት አልፈለጉም። ቴዎድሮስ ምትኩ እንግዲህ በጨዋታው በእጅ የተቆጠረችው ጎል እንግዲህ የውጤት ቀያሪ መሆን ችላለች ማለት ነው። እንግዲህ ከጨዋታው በኋላ ቃል ኪዳን ዘላለም ከኦቤን ጋር ባደረገው ቆይታ የጨዋታው ኮከብ ነበረ። ከዛ በዛ ፕሬስ ኮንፈረንሱ ላይ ምንድን ነው ያለው? ከተሳሳትኩኝ ይቅርታ መጠየቅ እፈልጋለሁ የሚል አነጋጋሪ አስተያየትን ሰጥቷል። እንግዲህ ምናልባት የስህተቱን ያመነ ይመስላል። የተቆጠረችበት መንገድ በእጁ እንዳስቆጠራት ግልጽ ነው። ግን እንግዲህ ካስቀየምኩና ካጠፋው ይቅርታ መጠየቅ እፈልጋለሁ የሚል ሀሳብን ሰጥቷል ቃል ኪዳን ማለት ነው። ለሁሉም ግን በትናንትናው ጨዋታ ላይ በጣም አነጋጋሪ የነበረችው ጉዳይ ይቺ ጉዳይ ነበረች። የዳኝነት ስህተቱ ከጊዜ ወደ ጊዜ አሁንም መታረም አልቻለም። በተለይ ደግሞ በዘንድሮው የሲቢ የኢትዮጵያ ፕሪሚየር ሊግ የሚሰሩ የዳኝነት ስህተቶች በውጤት ላይ ቀጥተኛ ተጽዕኖ እያሳደሩ ነው የሚገኙት። በትናንትናው ጨዋታ በራሱ ቀደም ብሎ 7 ሰዓት ላይ በተደረገው ጨዋታ ሀዲያ ሆሳዕናን ከወልዋሎ አዲግራት ዩኒቨርሲቲ ባገናኘው ጨዋታ ሀዲያ ሆሳዕና ጎል አስቆጥሮ ነበረ። ያ ጎል ፍጹም ከጨዋታ ውጭ የሆነ እንቅስቃሴ ነበረ። በጨዋታ ውጭ እንቅስቃሴ ሆኖ ነው ጎል የተቆጠረው። ነገር ግን ያ ወልዋሎ የኋላ ግብ አስቆጥሮ 2-1 ያሸንፍ እንጂ ያ ጎል ግን የውጤት ለውጥ ሊያመጣበት የሚችለው እድል ይኖር ነበር። አቻ ቢሆኑ ራሱ ወልዋሎ ላይ እንግዲህ ወልዋሎ ላለመውረድ እየታገለ ያለ ቡድን ነው። ግን ያንን ነገር ጎሉ ቢጸድቅ የጸደቀው ጎል ግን ይህንን ውጤት የመቀየር እድል ነበረው ወልዋሎች ጎል ባያስቆጥሩ ኑሮ ማለት ነው። ስለዚህ ከጊዜ ወደ ጊዜ ዳኝነት ነገሩ በእጅጉ እየጎላ እየመጣ ነው የሚገኘው። ምናልባት በሲቢ ኢትዮጵያ ፕሪሚየር ሊግ ላይ ዳኞች ሁለተኛ ቻንስ የሚያገኙበት ለመፍረድ ድጋሚ አይተው የሚፈርዱበት እድል ቢመቻችላቸው የተሻለ ይሆናል። ከዛም ባሻገር ግን በሲቢ ኢትዮጵያ ፕሪሚየር ሊግ አሁን ላይ የተመለከትን ያለ ነው እንደ ሀገርም የዳኞች ቁጥር በእጅጉ እየቀነሰ ነው እየመጣ ያለው። አሁን ዳኞች ትናንት ያጫወተው ዳኛ ዛሬ 4ተኛ ዳኛ ሆኖ እያጫወተ ነው የሚገኙ። ይሄ የሆነበት ምክንያት ታዲያ በሲቢ ኢትዮጵያ ፕሪሚየር ሊግ የዳኞች ቁጥር በማነሱ ዳኞች በተደጋጋሚ ጨዋታዎችን የመዳኘት ግዴታ ውስጥ ገብተዋል። ይሄ ደግሞ ለስተቱ አንደኛው ምክንያት ወይም ደግሞ ተጽዕኖ ያሳድርባቸዋል ተብሎ እየተነገረ ነው የሚገኘው። ምናልባት የኢትዮጵያ እግር ኳስ ፌዴሬሽን በዳኞች ልማት ላይ እየሰራ ያለው እንቅስቃሴ አለ። አሁንም ከ2029 ሮርቶ 2029 የሚለው ፕሮጀክት ጋር ተጫዋቾችን ከማፍራቱም ጎን ለጎን ዳኞችን ለማፍራትም ጥረት እየተደረገ ነው ያለው። ነገር ግን አሁንም የኢትዮጵያ ፕሪሚየር ሊግ ላይ እየታየ ያለው የዳኝነት ስህተት ግን በእጅጉ አስደንጋጭ ነው። ምክንያቱም በተለይ ላለመውረድ በሚደረገው ግብግብ ውስጥ 4 ክለቦች ናቸው ዘንድሮ የሚወርዱት። ስለዚህ የዳኞች ስህተቶች ደግሞ በተለይ በእንደነዚህ አይነት ዳኝነት ስህተቶች ላይ የሚሰሩ ስህተቶች በእጅጉ ነው ክለቦችን እየጎዱ የሚገኙት። አሁን ትናንት አርባ ምንጭ የተቆጠረበት ጎል አርባ ምንጭ ለመትረፍ ነው ጥረት እያደረገ ያለው። ነገር ግን ሁለተኛ ጎል የገባበት መንገድ በእጅጉ የሚያነጋግር ነበረ። እንግዲህ ዳኞች በተደጋጋሚ ጥያቄያቸውን እያቀረቡ ነው። በተለይ የዳኞች ኮሚቴ ሰብሳቢ የፋሲል ከነማው ያሬድ ምኞት ደበበ ኮምፕሌን ካደረገ በኋላ ወይም ደግሞ ያቀይ ካርድ በፋሲል ከነማ ደጋፊዎችም አጠቃላይ በክለቡም ቅሬታን ካስነሳ በኋላ እንግዲህ የዳኞች ኮሚቴ ሰብሳቢው አቶ ሸዋንግዛው ይህንን ሀሳብ አንስተው ነበረ። ዳኞች አሁንም ሁለተኛ እድል የሚያገኙበትን ሁኔታ ካልተፈጠረ ስህተቶች መፈጠራቸው የማይቀር የሚል ሀሳብ አንስተዋል። የኢትዮጵያ እግር ኳስ ፌዴሬሽን አሁንም በተለይ በመመሪያውና ሕጉ ላይ ያ ዳኞች ሁለተኛ እድል የሚያገኙበት ጽሁፍ አልተቀመጠ ወይም ደግሞ መመሪያ አልተቀመጠ ያ መሻሻል አለበት የሚል ሀሳብ ተነስቷል። ምናልባት ይህንን በመመልከት ሁለተኛው ዙር ላይ እንደነዚህ አይነት ስህተቶች እንዳይደገሙ ዳኞች ደግሞ ሲሳሳቱ ሰው ናቸው ይሳሳታሉ፣ ግን በቴክኖሎጂ እንዲታገዙ በማድረጉ ረገድ ባለው ምናልባት ትልልቅ ቴክኖሎጂ መጠቀም ባንችልም ግን ባለው የቴክኖሎጂ መሳሪያ ወይም ደግሞ በቪዲዮ ሪፕሌይ አድርገው የሚያዩበት እድል ቢፈጠር የተሻለ ሆኖ ነው ይታሰባል። ግን ለሁሉም ግን በትናንትናው ጨዋታ ትናንት በተደረጉት የሲቢ ኢትዮጵያ ፕሪሚየር ሊግ ጨዋታዎች የፋሲልና የአርባ ምንጭ ከተማ በእጅጉ ጥሩ እንቅስቃሴ የታየበት ጨዋታ ነበረ። ታዲያ ጥሩ እንቅስቃሴም ከማሳየት ባሻገር እንዲህ ያለው የቃል ኪዳን ዘላለም ጎል በእጅጉ አነጋጋሪ ጎል ነበረች። ጨዋታው ለሁሉም በፋሲል ከነማ 3-2 አሸናፊነት ተጠናቋል። ፋሲልም እንግዲህ በዋንጫ ፉክክር ውስጥ የመግባቱን ያረጋገጠበትን ወይም ደግሞ ወደ ላይ ከፍ ያለበትን ውጤት ያስመዘገበበትን ወሳኝ ድል ነው ያሳካው። እንግዲህ ትናንት ፋሲል አንድ ጨዋታ ቀሪ ያለው 29 ነጥቦችን በመሰብሰብ አሁን 3ኛ ደረጃ ላይ ይገኛል በጊዜያዊነት። ምናልባት ዛሬ መቻል የሚያሸንፍ ከሆነ ያ ደረጃ ዝቅ የሚልበት እድል ሊኖር ይችላል። ዛሬም የሚደረጉ ወሳኝ ጨዋታዎች አሉ። ጊዮርጊስ ከምድረገነት ሽረ የሚደረግ ጨዋታ ነው። ቀን 7 ሰዓት ላይ የሚደረግ ጨዋታ ነው። ይህ ጨዋታ እንግዲህ ቅዱስ ጊዮርጊስ
ተሸንፎ ነው የመጣው። በመቻል 2-0 ነው ተሸንፎ የመጣው። ዛሬ ወደ አሸናፊነት ለመመለስ ብርቱ ፉክክር ያደርጋል ተብሎ ይጠበቃል። ምድረገነት ሽሬ ዘንድሮ ምናልባት ከሶስቱ የትግራይ ክለቦች የተሻለ እንቅስቃሴን እያደረገ የሚገኘው ምድረገነት ሽሬ ነው። በአሰልጣኝ ዳንኤል ፀሐይ እየተመራ በሜዳ ላይ እንቅስቃሴ በተለይ ጥሩ እንቅስቃሴን እያደረገ የሚገኝ ክለብ ነው። በሜዳ ላይ እንቅስቃሴ ጥሩ የጨዋታ መንገድ ያለው ክለብ አዝናኝ የሚባሉ ምናልባት በአንጻራዊነት በኢትዮጵያ ፕሪሚየር ሊግ ከተመለከትናቸው ክለቦች በአንጻራዊነት አዝናኝ የሚባል ጨዋታን የሚጫወት ክለብ ነው። አሁንም በ20 ነጥብ 10ኛ ደረጃ የሚገኝ ክለብ ነው። ምናልባት በመካከላቸው ያለው የነጥብ ልዩነት 2 ነው። 22 ነጥብ አለው ቅዱስ ጊዮርጊስ 8ኛ ደረጃ ላይ ይገኛል። ምናልባት ዛሬ የሚያሸንፈው ክለብ ደረጃውን የሚያሻሽልበት ከፍ የሚልበት ወይም ደግሞ ምናልባት ምድረገነት ሽሬ የሚያሸንፍ ከሆነ ቅዱስ ጊዮርጊስ ደረጃው ሊለውጥበት የሚችልበት እድል ይፈጠራል። ስለዚህ ቅዱስ ጊዮርጊስ ከውጭም ከውስጥም ብዙ ተጽዕኖዎች ያሉበት ክለብ ሆኖ እየተመለከት ነው። በተለይ በአስተዳደራዊ ጉዳዮች ላይ እየተነሳ ያለው ሁኔታ በተጫዋቾችም በአጠቃላይ በሜዳ ላይ ያለው እንቅስቃሴ ተጽዕኖ እያሳደረ ነው የሚገኘው። ዘንድሮ እንግዲህ በርካታ ወጣት ተጫዋቾችን ከያዙ ክለቦች መካከል አንደኛው ምንም ባልተለመደ መልኩ ምናልባት ቅዱስ ጊዮርጊስ ከዚህ በፊት የምናውቀው ትልልቅ ስሞችን የሚይዝ ክለብ ነው። ነገር ግን አሁን ላይ ባለበት የክለቡ ችግር ምክንያት እንግዲህ ያ ክለብ አሁንም ይሄ ችግሩ መፈታት አልቻለም። አሁንም እየተንከባለለ በዚህኛው የውድድር ዘመን ቀጥሏል። ወጣት ተጫዋቾችን ያዘው ግን በእንቅስቃሴ ደረጃ አሰልጣኝ ፋሲል ተካልኝ ክለቡን በሚመጥነው ቦታ ላይ ለማስቀመጥ እየታገሉ ነው የሚገኙት። ወጣት ተጫዋቾችም እንግዲህ ያላቸውን በደንብ እየሰጡ ነው የሚገኙት። በደንብ ይሄ ሊያስመሰግናቸው የሚገባ ነው። ለባጃቸው ለማያለያቸው በደንብ እየታገሉ ነው የሚገኙ። ብዙ ችግሮች ውስጥ ላይ የምንሰማቸው ጉዳዮች አሉ። እነዛን ተቋቁመው ግን ተጫዋቾቹ ጊዮርጊስን በሚመጥነው ቦታ ለማስቀመጥ በደንብ እየታገሉ ነው የሚገኘው። የጨዋታ ቀን 7 ሰዓት ላይ የሚደረግ ጨዋታ ነው። መድን ከመቻል 10 ሰዓት ላይ የሚደረግ ጨዋታ አለ። ይሄም በእጅጉ የሚጠበቅ ጨዋታ ነው። ኢትዮጵያ መድን ያምናው ሻምፒዮን ነው፣ ግን በሻምፒዮንነት ጉዞ ዘንድሮ ያንን መድገም አልቻለም። በእጅጉ እየተቸገረ ያለ ቡድን ነው። በሚገርም ሁኔታ በ15 ነጥብ 18ኛ ደረጃ ላይ ነው የሚገኘው ኢትዮጵያ መድን። ይሄ ለኢትዮጵያ መድን አስደንጋጭ ነው። በወራጅ ቀጠናው ላይ ነው የሚገኘው። ስለዚህ ከአራቱ ክለቦች አንዱ ወራጅ ቀጠና ላይ የሚገኝ ክለብ ነው። ስለዚህ ወራጅ ቀጠናው ላይ ለመውጣት ዛሬ ማሸነፍ ግዴታ አለበት። ምክንያቱም እንደነዚህ አይነት ጨዋታዎችን ካላሸነፈ መድን ተጽዕኖ ከፍ እያለበት የሚሄድበት እድል ስለሚኖር ስለዚህ የሚቸገርበት እድል ይኖራል ተብሎ ይታሰባል። መቻል በአንጻሩ በተከታታይ 2 ጨዋታዎችን አርባ ምንጭን 2-0 ቅዱስ ጊዮርጊስን 2-0 አሸንፎ በማሸነፍ ሜንታሊቲ ውስጥ ያለ ቡድን ነው። መቻል ዘንድሮ የዋንጫ ግምት ከተሰጣቸው ክለቦች መካከል ቀዳሚነቱን የሚይዘው ክለብ ነው። በርካታ ተጫዋቾችን አስፈርሟል። በርካታ ስም ያላቸው ተጫዋቾች አሉ። በጥራት ደረጃ ላቅ ያለ የቡድን ጥራት ያለው ቡድን ነው። ስለዚህ ዘንድሮ መቻል ዋንጫውን ለማንሳት አልሞ እየተንቀሳቀሰ ያለ ቡድን ነው። ነገር ግን ወጥ የሆነ እንቅስቃሴን ማሳየት የተሳነው ክለብም መሆኑ የሚዘነጋ ወይም ደግሞ የሚካድ አይደለም። ወጣ ገባን የሆነ አቋም እያሳየ ነው የሚገኘው። መቻል በማሸነፍ ሜንታሊቲው መቀጠል አልቻለም። ስለዚህ እነዚህም በርካታ ተጫዋቾች ይዞ አመራሩም ቢሆን የዋንጫን ይፈልጋል። ስለዚህ ለዋንጫ ነው እንኮሉ ኢንቨስት የተደረገው ክለቡ ላይ ማለት ነው። ስለዚህ ምናልባት በዚሁ ሜንታሊቲ የሚቀጥል ከሆነ መቻል ከሁሉም የተሻለ ድል የሚኖረው ክለብ ነው ተብሎ ይታሰባል። ምክንያቱም በስኳድ ደረጃ ከሲዳማም ከፋሲልም የተሻለ ከሐዋሳም በተመሳሳይ ከአዳማም ምናልባት አዳማ በቀጣይነት ደረጃ ሊቀመጥ የሚችል ቡድን ነው። ነገር ግን አሁንም አዳማም ወጥ የሆነ አቋም ማሳየት አልቻለም። መቻል ግን ከዛ የተለየ በተለይ በስኳድ ጥራቱ የተሻለ የተረጋጋ ቡድን መሆኑን በደንብ መመልከት ይቻላል። ምናልባት ቤንች ያሉ ተጫዋቾች ራሱ በሌላ ክለብ ቢሄዱ የጥራት ደረጃቸው ከፍ ያለ ስለሆነ በቤስት የሚቀመጡበት እድል ይኖራል። በእያንዳንዱ የሜዳ ክፍል ላይ ተመጣጣኝ የሆነ የተጫዋች ቅያሪ አላቸው መቻሎችና ስለዚህ መቻል አሁን ምናልባት በዚህ መነቃቃቱ የሚቀጥል ከሆነ አሁንም ለዋንጫው ትልቅ እድል ይኖረዋል። ምናልባት የሲዳማ ቡና ጥንካሬ ምን እንዳለ ሆኖ ግን ሲዳማ ቡናም አሁንም ለዋንጫው በትክክለኛው ትራክ ላይ ያለ ቡድን ነው ብሎ ሙሉ ለሙሉ መናገር መቻል የሚከብድ ነው የሚሆነው። ምክንያቱም አሁን ነጥብ እየጣሉ ነመቻል ነፋሲል ነጥብ በጣሉበት ሰዓት ያንን አድቫንቴጅ መጠቀም አልቻለም ሲዳማ ቡና። ስለዚህ ተቀራራቢ የሆነ የብቃት ደረጃ ላይ ያሉ ክለቦች ናቸው። ስለዚህ አሁን ላይ እነዚህን ክለቦችም ለዋንጫ ማጨቱ ያን ያክል ብዙ የሚከብድ ነገር አይደለም። መቻል ግን በተጫዋቾች ጥራት ካየ ነው ከሁሉም የላቀ ስለሆነ ስለዚህ ያን ነገር ማሳካት የሚችልበት እድል ሊኖር ይችላል። እንግዲህ ሁለቱ የከተማው አንጋፋ ክለቦች ናቸው መቻልና ኢትዮጵያ መድን ዛሬ የሚገናኙበት ጨዋታ በእጅጉ የሚጠበቅ ጨዋታ ነው። መቻል ይህን ጨዋታ የሚያሸንፍ ከሆነ ነጥቡን እንግዲህ ወደ 30 በማድረስ ሁለተኛ ደረጃ ላይ የሚቀመጥ ነው የሚሆነው። ከመሪው ጋር ያለው ነጥብ ልዩነት 3 ነው የሚሆነው። ምናልባት ሲዳማ ቡና ገና አንድ ጨዋታ
ይቀረዋል። ያን እስኪያሸንፍ ድረስ ግን የነጥብ ልዩነት 3 የሚሆንበት እድል ነው የሚኖረው። መድን ግን ከወራጅ ቀጠናው ለመውጣት ይህንን ጨዋታ የማሸነፍ ግዴታ ይኖርበታል ማለት ነው። አሰልጣኝ ገብረመድህን ኃይሌ ቡድን በእርግጥ በስኳድ ደረጃ ዘንድሮ የተጣበበ ቡድን ነው። በርካታ ተጫዋቾች ለቀውበታል። አሁንም ደግሞ የቡድኑ ወሳኝ ተጫዋች የሚባለው በቡድኑ ጥሩ እንቅስቃሴን እያሳየ የሚገኘው ወገኔ ገዛኸኝ ወደ ግብጽ ሊያመራ ስለተቃረበ ስለዚህ አሁንም ወገኔ ገዛኸኝን የሚያጡበት እድል ሰፊ ነው። ስለዚህ አሰልጣኝ ገብረመድህን ኃይሌ የበለጠ ደግሞ የሚቸገሩበት እድል ሊኖር እንደሚችል ከፊታቸው ከባድ ጊዜ ሊኖር እንደሚችል ከዚሁ መናገርና መረዳት የሚቻል ነው የሚሆነው። እንግዲህ ሁለቱ ክለቦች 6 ጊዜ ግንኙነታቸው ከዚህ በፊት እንግዲህ የ6 ጊዜ ግንኙነታቸው ስንመለከት 3 ጊዜ ኢትዮጵያ መድን በማሸነፍ የበላይነቱን ይዛል። 2 ጊዜ ደግሞ መቻል አሸንፏል። አንዱን ባቻ ውጤት ነው የደመደሙት የባለፉትን 6 ጨዋታዎች ማለት ነው። ስለዚህ ኢትዮጵያ መድን ባለፉት 6 ጨዋታዎች በመቻል ላይ የተሻለ ብልጫ ያለው ክለብ ነው ብሎ ማንሳት ይቻላል ማለት ነው። እንግዲህ እነዚህ ጨዋታዎች ዛሬ የሚጠበቁ ጨዋታዎች ናቸው። በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ሜዳ ደግሞ ወላይታ ዲቻን ከኢትዮ ኤሌክትሪክ የሚያገናኝ ጨዋታ ነው። ስለዚህ ሁለቱም ቡድኖች በባለፉት ጨዋታዎች ላይ ነጥብ ማግኘት ተስኗቸዋል። ስለዚህ በዛሬው ጨዋታ ላይ የግድ ነጥብ ማግኘት አለባቸው። ወላይታ ዲቻ እንግዲህ አሰልጣኝ መሳይ ተፈሪን ከሾመ በኋላ በሚፈለገው ትራክ መሄድ አልቻለም። ውጤት ማምጣትም ወጣ ገባ የሆነ አቋም እያሳየ ነው የሚገኘው። በእርግጥ አሰልጣኝ ዘሪሁን ሸንገታ ጥሩ ጠንካራ የሆነ ቡድን ገንብተዋል። በዘንድሮ ኢትዮ ኤሌክትሪክ ጥሩ የሚባል ቡድን ነው። ምናልባት በተለይ በሊጉ ለመቆየት አስተማማኝ ደረጃ ላይ የሚሄድ አይነት ቡድን እየተመለከትን ነው የምንገኘው። ወደ ላይ ወደ ታችም እያለ ምናልባት የደረጃው አጋማሽ ላይ የሚገኝ ቡድን ስለሆነ ኢትዮ ኤሌክትሪክ በተሻለ በአንጻራዊነት ከወላይታ ዲቻ የሚሻለው፣ ወላይታ ዲቻ ግን አሁንም ያልተረጋጋ ቡድን ሆኖ እየተመለከተ ነው የሚገኘው። የሲቢ ኢትዮጵያ ፕሪሚየር ሊግ ግን በእጅጉ ከጊዜ ወደ ጊዜ እየበረታ እየጠነከረ ነው የሚገኘው። በተለይ ደግሞ ላለመውረድ የሚደረጉ ትግል በእጅጉ ትኩረትን ይስባል። ዘንድሮ 4 ክለቦች ናቸው የሚወርዱት። ስለዚህ ላለመውረድ የሚደረገው ትግል በእጅጉ ብርቱ ነው። ከአራቱ ክለብ አንዱ ላለመሆን ክለቦች ከወዲሁ ብርቱ ፉክክር እያደረጉ ነው የሚገኙት። በዋንጫ ፉክክሩም ያን ያክል ፉክክር አለ። ግን የበለጠ ትኩረትን የሚስበው ግን ለመትረፍ የሚደረገው ግብግብ ያ ነው። ምክንያቱም በፕሪሚየር ሊግ 4 ክለብ ስለሚወርድ ጨዋታዎች ስንመለከትም ያንን የሚያሳዩ ናቸው። በተለይ ደግሞ የመከላከል አዝማሚያ ያለው ከአንድ በላይ ጎሎች የማይቆጠሩበት ጎል ለመቆጠር በጣም አዳጋች የሆነ ሊግን እየተመለከተ ነው የምንገኘው። ምናልባት ጨዋታዎቹ ቁጥራቸው እየጨመረ በሄደ ቁጥር አሁን 17ኛ ሳምንት ላይ ደርሰናል። 18 19 20 እያልን ስንሄድ ደግሞ የበለጠ ፉክክሩ ከዚህ በላይ የጦፈ እንደሚሆን የሚያጠያይቅ አይሆንም። የሲቢ ኢትዮጵያ ፕሪሚየር ሊግ 17ኛ ሳምንት ጨዋታዎች እነዚህ ናቸው። የትናንት ጨዋታዎችንም አንስተናል። ውድ የብስራት ቴሌቪዥን የዩቲዩብ ቻናል ተከታታዮቻችን እናንተ ደግሞ ያላችሁን ሀሳብ አስተያየት፣ በተለይ ደግሞ በጨዋታዎቹ ዙሪያ የተመለከታችኋቸውን ሀሳቦች ወይም ደግሞ ለናንተ እስካሁን በ17ኛ ሳምንት ጉዞ ጥሩ ቡድን የምትሉትንም በኮሜንት ሴክሽን ላይ ብታካፍሉን፣ እንዲሁም ደግሞ በዛሬ ጨዋታዎች ዙሪያ ያላችሁን ሀሳብ አስተያየትና ግምታችሁን በኮሜንት ሴክሽን ላይ ብታሰፍሩልን ደስ ይለናል። ውድ የብስራት ቴሌቪዥን የዩቲዩብ ቻናል ተከታታዮቻችን የዛሬው የብስራት ፕሮግራማችን የተከታተላችሁትን ይመስል ነበር። ፕሮግራም አዘጋጅቶ ወደ እናንተ በማድረሱ እኔ አንተነህ ታረቀ ከመላው የስቱዲዮ ባለሙያዎች ጋር በጋራ ሆኖ አብረናችሁ ቆይታ አድርገናል። ሰናይ ጊዜን ተመኘን።